ታላቁ የቂያማ ቀን ከመድረሱ በፊት ረሱል ሰለላሁ ዐለይሂ ወሰለም የነገሩን ምልክቶች ምን እንደሆኑ ያውቃሉ? ዛሬ በገሃዱ ዓለም እያየናቸው ያሉትን ወሳኝ ምልክቶች እንመለከታለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የቂያማ ቀን በአላህ ዘንድ እጅግ በጣም ታላቅ ቀን ነው። ይህ ዓለም መጨረሻ እንዳለውና በቂያማ ዕለት በቂያማ ቀን ሁሉም ሰው በሂሳብ እንደሚቀሰቀስ ቁርአንም ሐዲስም ነግረውናል። ነቢያችን ሰለላሁ ዐለይሂ ወሰለም ቂያማ ከመድረሱ በፊት ብዙ የሚታዩ ምልክቶች እንዳሉ ነግረውናል። ዛሬ ከእነዚህ ምልክቶች የተወሰኑትን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የቂያማ መድረስ ምልክቶች ከሚባሉት ነገሮች አንዱ የእውቀት መጥፋት ነው። እውቀት ይነሳል። የእውቀት መጥፋት ማለት መጽሐፍ አይኖርም ወይንም ደግሞ የሚጽፍ አይኖርም ማለትም አይደለም። የእውቀት መጥፋት ማለት መጽሐፍ አይኖርም ማለት አይደለም፣ ወይንም ደግሞ የሚጽፍ የለም ማለት አይደለም። የእውቀት ሲጠፋ የእውቀት መጥፋት ዋናው ምልክቱ ምንድነው? ዑለማዎች፣ ታላላቅ ዓሊሞች መሞት። ይህ በጣም ትልቅ የእውቀት መጥፋት ነው። ዓሊም ዑለማዎች በሞቱ ቁጥር እውቀት እየጠፋ ይሄዳል። እውቀት እየተነሳ እየበነነ ይሄዳል። ሁሉም ነገር አርቲፊሻል ነገር እየሞላ ነው የሚሄድ። የእውቀት መኖር ምልክቱ ደግሞ የዑለማዎች፣ የዓሊሞች፣ የታላላቅ ዓሊሞች መብዛት። ነቢያችን ሰለላሁ ዐለይሂ ወሰለም የእውቀት መጥፋት ምልክቶች እነዚህ ናቸው ብሎ ነግሮናል። ዑለማዎች ሲሞቱ፣ ዓሊሞች ሲሞቱ እና ከቂያማ ምልክቶች አንዱ እውቀት እንደሚቀንስ ነግሮናል። ሁለተኛው ሌላኛው ምክንያት ደግሞ የፈተና መብዛት፣ ፈተና ይበዛል። ቂያማ ሲቃረብ ፈተናዎች ይበዛሉ። በመጨረሻው ዘመን ፈተናዎች እንደ ጨለማ ሌሊት ይበዛሉ ተብሏል። ዛሬ ሰዎች በተለያዩ ፈተናዎች የተፈተኑ እንደሆነ እያየን ነው። በተለይ በኢንተርኔት በሶሻል ሚዲያ በጣም ሶሻል ሚዲያ በዚህ የዘመናችን በጣም ከባድ ፈተና፣ እጅግ በጣም ከባድ ፈተና። ሶሻል ሚዲያ በአግባቡ መጠቀም ካልቻለ፣ ሶሻል ሚዲያ የምንጠቀምበት መንገድ መለየት ካልቻለ፣ ሶሻል ሚዲያን ለምን አይነት አገልግሎት ነው መጠቀም ያለብኝ ብለን ራሳችንን ገምግመን የሶሻል ሚዲያ አጠቃቀማችን ምን አይነት ነው ብለን ራሳችንን ጠይቀን ማስተካከል ካልቻለን ኢንተርኔት፣ ሶሻል ሚዲያ በጣም ከባድ ፈተና ነው። እንደው ከምንም በላይ ከባዱ ፈተና በዚህ ዘመን ይህ ይመስለኛል። ሶሻል ሚዲያ አጠቃቀማችን ይህ በእኛ ላይ ከባድ ፈተና ነውና ሁላችንም ይህን ፈተና እንዴት ከኛ ጋር እያስኬድ ነው እንደሆነ፣ እንዴት እየተጠቀምንበት እንደሆነ ሁላችንም ራሳችን ልንመረምር ይገባል። ሰዎች በተለያዩ ፈተናዎች ውስጥ እየተፈተኑ እንዳሉ እያየን ነው። ፈተና ሲበዛ የቂያማ ምልክት ነው ተብሏል። ሶስተኛው ምልክት ደግሞ ጊዜ ፈጥነው ማለፍ፣ የጊዜ መሮጥ። ረሱላችን ሰለላሁ ዐለይሂ ወሰለም ጊዜ ፈጥኖ የሚሄድበት ጊዜ ይመጣል። ጊዜ የሚፈጥንበት የሚሮጥበት ጊዜ ይመጣል ብሏል። ጊዜ እንደሚቀራረብ ነግረውናል። የጊዜ መቀራረብ ዛሬ ብዙ ሰዎች ትላንት እንደጀመረ ዛሬ ዓመቱ አለቀ። ትላንት አልነበር እንዴ የገባው? ትላንት አልነበር እንዴ? እንዴት ሄደ ጊዜው ሲሉ እንሰማለን እንላለን። ይህ ከምልክቶቹ ከቂያማ ምልክቶች አንደኛው ነው። ሌላኛው ምክንያት ደግሞ ከፍተኛ የሆኑ ህንፃዎች መደራረብ። ብዙ ህንፃዎች፣ በጣም ሰማይ ጠቀስ የሆኑ ህንፃዎች ይሰራሉ። ይህም የቂያማ ምልክት ነው። ሱብሃንአላህ። እኛ የእድገት ምልክት ብሎን የእድገት የምንድነው የስኬት ምናምን አይነት ምልክት መስሎ ሊታየን ይችላል። ግን ሰማይ ጠቀስ የሆኑ ህንፃዎች መብዛት የቂያማ ምልክት ነው። ይሄን በታዋቂው የጅብሪል ሐዲስ ውስጥ
ባዶ እግር የነበሩ እረኞች በህንፃ ከፍታ እንደሚወዳደሩ ተነግሮናል። ባዶ እግር የነበሩ እረኞች በህንፃ ከፍታ ይወዳደራሉ። ይህ አሁን አይደለም ያላችሁ ነው፣ እያየን አይደለም? አሁን ይህ ነገር በየሀገሩ ሱብሃንአላህ። ዛሬ በዚህ ዘመን በብዙ ሀገሮች፣ በሁሉም ሀገሮች ማለት ይቻላል የሰማይ ጠቀስ ህንፃዎች እየተገነቡ እየተደረደሩ እንደሆነ እያየን ነው፣ እየሰማን ነው። ስለዚህ የፎቅ መብዛት ከቂያማ ምልክቶች አንዱ ነው። ሌላኛው ምክንያት ደግሞ ውሸት ይንሰራፋል፣ ውሸት ይበዛል። ውሸት እና ማታለል በሰዎች መካከል ይበዛል። ሰዎች እውነትን ከውሸት ወይንም ውሸትን ከእውነት መለየት እስከሚከብዳቸው ድረስ እንዲህ አይነት ዘመን ይመጣል። መለየት እስኪከብዳቸው ውሸቱ የትኛው ነው፣ እውነቱ የትኛው ነው? እኔ ይህን ሐዲስ አስታውስ እንደሚመጣ ታውቃላችሁ። በዚህ ዘመን ለምሳሌ አሁን ብዙ ለምሳሌ የኤአይ ቪዲዮ እየተለቀቀ እንደው ትንሹ ነገር ነው የምላችሁ። የኤአይ ቪዲዮ እየተለቀቀ ሰው የሚመስል ራሱ ይሄ እውነት ኤአይ ነው ወይንስ ትክክለኛ ነው ብላችሁ አታውቁ? ሱብሃንአላህ። እነዚህ ነገሮች እንግዲህ ከቂያማ ምልክቶች አንዱ ነው። ሰዎች እውነትን ከውሸት ውሸትን ከእውነት መለየት የሚከብዳቸው ጊዜ ይመጣል ተብሏል። ትልልቆቹና ዋናዎቹ ምክንያቶች ደግሞ እነዚህ ናቸው። ዋናዎቹ ኦነር ከሚባሉት አንደኛ የደጃል መውጣት፣ ሌላኛውና ሁለተኛው ምክንያት ደግሞ የነቢይላህ ኢሳ አለይሂ ሰላቱ ወሰላም መውረድ። ነቢይላህ ኢሳ አለይሂ ሰላቱ ወሰላም ሲወርዱ እሳቸው ከወረዱ ቂያማ ደርሰዋል ማለት ነው። ብራዘር ለቂያማ መዘጋጀት ነው ለዛኛው ቤታችን። እሳቸው በወረዱበት ዘመን ካለ ቂያማ መድረሱን ይህ ሌላኛው ምልክት ነው። ሌላኛውና ሶስተኛው ምልክት ደግሞ የእጁጅና መእጁጅ መውጣት፣ ይህም ሌላኛው ምክንያት ነው። ሌላኛው ምክንያት ደግሞ ፀሐይ ከምዕራብ መውጣት። ከዚህ በፊት በዚህ ትወጣ ነበረ፣ ቂያማ ሲቃረብ ግን በዚህ ትወጣለች ወደዚህ። ሱብሃንአላህ መሆኑም አይቀር ነገር ነው። ይህ እነዚህ ምልክቶች ተነግሮ ተጽፎ ያለቁ ናቸው። አሁን ትንንሾቹ ከላይ ያየናቸው ምክንያቶች አሁን በዚህ ዘመን አሉ። ይሄ እንደተቃረበ 100% ሁሉም ሰው እርግጠኛ መሆን የሚችልበት ነገር ነው። እነዚህን ታላላቅ ምክንያቶች እነዚህን ታላላቅ ምልክቶች ናቸው የቀሩት። ሱብሃንአላህ። አላህ ከቂያማ ቀን ፈተና እሱ ይጠብቀን። እነዚህ ታላላቅ ምልክቶች ናቸው። ውድ ወንድሞችና እህቶቼ፣ የቂያማ ቀን ምልክቶችን ማወቅ ማለት መፍራት ማለት አይደለም፣ ለመፍራት አይደለም። የቂያማ ቀን ምልክቶችን ስላወቅን መፍራት አይደለም ያለን። የቂያማ ቀን ምልክቶችን አወቅን ማለት ለመፍራት ሳይሆን ለአላህ መዘጋጀት፣ ለነገው ቤታችን ለመዘጋጀት እንዲጠቅመን ነው። ደግሞም ይጠቅመናል። እስካወቅን ማንኛውም ነገር እስካወቅነው ድረስ እውቀቱ እስካለን ድረስ ስለ አንድ ነገር እውቀቱ ባለን ነገር ላይ ለመዘጋጀት ይጠቅመናል ማለት ነው። ገባችሁ? አላህ ከሰላታቸውም ጠባቂዎች ከመልካም ስራም ሰሪዎች ከዱዓም አድራጊዎች ያድርገን። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉት፣ ቪዲዮንም ሼር ያደረጋችሁ አካውንቴንም ሰብስክራይብ በማድረግ የእኔ ቤተሰብ እንድትሆኑ ጠይቃችኋለሁኝ። በቀጣይ በሌላ አስተማሪ በሆነው ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ፣ ቪዲዮን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።